ከፍኖተ ጽድቅም ጋር በነገራችን ይሄን ጉዳይ የምንወራበት ይሆናል። ምክንያቱም ከዚህም ቀደም በጣም ብዙ ነገሮች በተደጋጋሚ ስላወራን ያው እንግዲህ ፍኖተ ጽድቅ ወደ ቤተክርስቲያን ተመልሻለሁ ካለም በኋላ እንደውም ለትልልቅ መልካም ነገሮች ስናጭ የነበረ ማህበር ነው። በዚህ ልክ ግን ብፁዕ አባታችን በጣም ስህተት የሆነ ነገር ሲናገሩ በእነሱ ላይ ይታይ የነበረ ደስታ ኦኬ በሉልን አይነት ነገር ንገሩልን አይነት ነገር ማለት ነው። እንዲህ አይነቱ ጉዳይ ጥንቃቄ ይሻል። ይሄ ስህተት እሳቸው ጋር ብቻ ሳይሆን ከስርም ተቀምጠው ፈገግ ሲሉ የነበሩ ሰዎች በአጠቃላይ ይመለከታል። የቤተክርስቲያንን ትምህርት ቤተክርስቲያን የማታስተምረውን ነገር እንደምታስተምር ተደርጎ መሳል በራሱ ትልቅ ስህተት ነው። ከስርም ሆነው ሲስቁ የነበሩ ሰዎች አብረው ይጠየቃሉ። እኔ በግሌ ለምሳሌ የምጠይቃቸው ሰዎች ናቸው። አይ አልጠየቅም ካሉ ደግሞ በምን ሄደው መንገድ ነው የምንሄደው? ኦኬ በብፁዕ አባታችን ጉዳይ ቋሚ ሲኖዶስ ራሱን የቻለ ስብሰባ ሊያደርግ ነው። እታች ተቀምጦ ግን በሚስቁት ሰዎች ዙሪያ ደግሞ ማንንም አንጠብቅ፣ እኛ ራሳችንን የምንጠይቃቸው፣ ምክንያቱም ወንድሞቻችን ናቸው ብለን ስለምናምን ማለት ነው። የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምዕመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስቶ የተናገሩት ጥያቄ ነው ለኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዴት ነው የደረሱት? በቤተ ክርስቲያናችን እንኳን ሊቀ ጵጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው። በነገራችን ላይ የምታውቁት አውቃላችሁ። በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁዕ አባታችን እርሶ ምዕመናን የማይስቱትን ቃል ማለት ምዕመናን እንኳን ከመምህሮቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በስቴጅ ደረጃ እንዴት ይሳሳታሉ ነው? ይህንን ሳያውቁ እርሶ እንዴት ሊቀ ጳጳስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ነው።